ሰው የጀመርከውን መስመር ትጨርሳለህ። አሁን ከዚህ በኋላ ምንም አይነት አገዣ ያስፈልግም። ቁጭ ብለህ ከሆነ ሰው ጋር ምናምን ማን ነው ሰውየው ስሙ? እኔ አላውቀውም። ነብይ ጆሲ ይባላል። ነብይ ጆሲ ይባላል። ለምንድን ነው አሰደብከኝ? ፋራ ነው አስበልከኝ እኮ እኔን እኮ አሰደብከኝ እኮ። ፋራ ነው ያለው አንተን አይደለም። አይ እኔን ነው እንጂ ሰማሁ እኮ። አየህ የምትፈልገውን ሰማ እንጂ ወንጌልን ያላወቀ ሰው ፋራ ነው ያለው። አንተ ግን እኔን ነው እንደዚህ ያለው። እኔን ነው እንደዚህ ያለው ሰምቻለሁ። ስለዚህ አሁን አይደለም ልጥራው እችላለሁ እኮ ጥራው። ኦኬ 1 ሚኒት ፈለጋትና ብቻውን 10 ሰው መውራት ይችላል። ከመጣ እኔ እሷውን ከመጣ ነው አንበሳ ወርድለታለሁ። ዲያቆን ሰላም ብያለሁ። የተወደድክ ዲያቆን መምህሬ ሰላም ብያለሁ። ፈለጋት ናቴዎስ አለን። ተሙኝ እንዴት ነው አለው ለወንድሜ አለን። አይ ሰው በጣም በተደጋጋሚ በእኔ ላይ ኃይለ ቃል እየተናገረ ነው ያለው። እኔና እሱ በሰላማዊ መንገድ ተጽዕኖ ፈጣሪ ምናምን መባል ያለበት እሱ አይደለም። አካኪ ዘራፍ እኔ ነኝ ምናምን ሲል እንደው በሰላማዊ መንገድ ቻሌንጅድ በሆነ መልኩ በጌም ጁን 14 ሰኔ 7 ማታ 2 ሰዓት ላይ እንገናኝ ቤስት ኦፍ 3 ተጫውተን ካሸነፍክ እኔ እልሃለሁ ብዬዋለሁ። 25 ጊዜ እኔ ማን ነው እዚህ አሁን የሱ ሆስት የሆነ ማን ነው ፓስተር ሶፊ ምናምን ብቻ የሱ ስም እየጠራው እልሃለሁ ብዬዋለሁ። የሶፊ ነው ምናምን የማልት ስም ነው ሲጀመር ያለው ራሱ እና እልለታለሁ ብያለሁ 25 ጊዜ እልለታለሁ ብዬ በየቦታው ግን ገብቶ እኔን እያማን ያለው በየቦታው ገብቶ የኔን ስም እያነሳ ነው ያለው። ስለዚህ ፓስተር በቻልከው አቅም ከህዝብ ጋር ባትጋጭ። ከፈለጋት ናቴዎስ ጋር መጋጨት ማለት ከህዝብ ጋር መጋጨት ማለት ነው። ሳወራ እየሰማኝ ፓስተር በኋላ አልሰማሁም እንዳትል። ሳወራ ግን እየሰማኝ ተመስገን እየሰማ ነው አይደለ? እኔ በቁም ነገር ነው እየተናገርኩት ያለሁት። አረ ልክ ቀጥል ዲያቆን። ቢደውልለትም ስለማይመጣት እየለመነው ነው አይመጣለትም። አይ እኔ እኮ ፈለጋት ናቴዎስ ነኝ። በዚህ ተቀሚያን እግዚአብሔር ሞገስ የሰጠህ ወንድሜ ነህ። ሁለተኛ ደግሞ ተጽዕኖ ፈጣሪ ያስባለህ የምትሰራው ስራ እንጂ ሌላ ምንም አይደለም። በሉኝ ብለህም አይደለም። አንተ ስራ ነው ያስባለህ። አንድ ቀንም አንተ እኔ ተጽዕኖ ፈጣሪ ነኝ በሉኝ ብለህ አታውቅም። ስራ ነው ያስባለህ። መልካም ስራህን ቀጥል፣ ስራዎች ይናገሩ። ለዚህም ነው የእጆች ስራ ፍሬዎችን እባርካለሁ እንዳለው። አንተ ደግሞ በምታገለግለው አገልግሎት ስራዎች ተገለጡ፣ ሰዎች ደግሞ ተጽዕኖ ፈጣሪ አሉ። አለቀ። አንድ ቀንም የጉራም ሆነ ራስህን የመስበክ ቻሌንጅ ውስጥ ገብተህ ራስህን የሰበክበትም ቀን የለም። ዲያቆን ፈለጋት ናቴዎስ አይ እኔ ምን እኔ እንደዚህ ሲጀመር እኔ ይሄ የለስላሳና የማልት ስም ያላቸው ሰዎች አይመቹኝም። ይሄ የለስላሳና የማልት ስም ይሄ ሚሪንዳ፣ ስፕራይት፣ ሶፊ ማልት ምናምን እንደዚህ አይነት ስም ያላቸው ሰዎች እኔ በተፈጥሮም አይመቹኝም እና በቻልከው አቅም ፓስተር በቻልከው አቅም ከእኔ ጋር ባትጋጭ ጥሩ ነው። አሁን እኔ እናንተ የሚያዋጣንን መንገድ ይዘናል። ተጽዕኖ ፈጣሪ ለመባል ከሆነ አንተ እኔን በጌም አሸንፈኝ፣ ጁን 14 እንገናኝ፣ ሰኔ 7 እንገናኝ። እኔ ስለ አንተ ክፉ ሳላወራ አንተ ስለ እኔ ክፉ ሳትናገር እንገናኝ። እዛ ከተገናኘን በኋላ ካሸነፍክ ይሄ የማልት ስምህን እያነሳው መቼም ተጽዕኖ ምናምን ፈጣሪ ይላለሁ። ድርጅቱ እንደማስታወቂያ ሊጠቀሙ ይችላል። የሶፊ ማልት ድርጅት፣ የሶፊ ማልት ካምፓኒ ምታሸንፍ ግን አይመስለኝም። ስለዚህ ቢያንስ እስከዛው ድረስ በጣም አይደለም። አሁን እንኳን እንደዚህ አይነን በጨዋጥበት እናገራለህ። እዚህ ያየ ሶፊ ተጽዕኖ ፈጣሪ የሚል እንደዚህ እየተደረገ ትንሽ ቀን ዘቅ እያልክ እኔም ብቻ አትይ ዝቅ እያልክ የሚጻፈውንም ይኸው አንዳንድ እስኪ ዝቅ ብለህ ይኸውና ከዛ በኋላ ከዛ በተረፈ ተመስገን የጌታ ስላንተ ቢመሰክረው ይኸውልህ ፍላሽ ከኋላ ገጥመህበት ነው እንዴ? አንዴ ነው የሚያወራው እንደዚህ መደዳው ተመስገን ነው። ተመስገን እንድትናገረው አልፈልግም በነገራችን ላይ እና ታዲያ ምንድነው? ይሄው እኮ ማየት ትችላለህ። ምን አለ መሰለህ ሶሪ ይኸውልህ ፓስተር ሶፊ ምን አለ መሰለህ ሰው ትምህርቱን ታይና የተማረውን ትምህርትና ያስተማረውን ትምህርት ታይና ታከብረዋለህ። እኔ ደግሞ
በብዙ በእግሩ ስር ቁጭ ብዬ እየተማርኩ ያለውኝ ወንድሙ ነኝ እና አንድ ቀንም ደግሞ በእግሬ ስር ቁጭ ብለ እየተማርክ ነህ ብሎ እያወረደኝ ያለ ሳይሆን እያከበረኝ ማንም ታናሽነትህን አይቶ እንዳይንቅ ይጠንቀቅ እንዳለው ጳውሎስ ለጢሞቴዎስ እንደዛው ታናሽነቴን አይቶ የማይንቅ ድንቅ ወንድሜ ነውና ከእግሩ ስር ቁጭ ብዬ የመማር ወንድሜ ነው። መማሩ ጥሩ ነው። እስካሁን ተምረህ ምንም ጥሩ። እስቲ ዲያቆን ፈለገ አንድ ጥያቄ ላንሳ እንዳጋጣሚ እኔ ጋር እዚህ ጋር ይሄ ምስል አለ። እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን አንዳንዱ በተለምዶ የሰማሁት ስዕል አድኖ የሚሉ ሰዎችም ገጥሞኛል። ትክክለኛ መጠሪያውን ስለማላቅ እንዳላበላሸው ብቻ ስዕል አድኖ ማለት የሚያድን ስዕል የሚል አይነት ነገር ይዞ ሁሌ በገባው ቁጥር እዚህ ጋር ስለምገባ ለምንድን ነው በስዕል ታምናለህ ማለት ነው ይላሉ። እኔ ደግሞ ምላሼ ይህ የ12ቱ ደቀ መዛሙርቱና የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጨረሻው ራትን ስለሚያስታውሰኝ ለዚህ ምስል አልሰግድም፣ ይህን ምስል አላመልከውም። ነገር ግን ያንን ነገር ሁል ጊዜ ቤቴ ስገባ ማዕድ ቦታ ስቀመጥ፣ እዚህ ቦታ ስቀመጥ ሰዎችም ይህን ላይፍ ሲመለከቱ ኢየሱስ ክርስቶስ የመጨረሻው ራት ላይ የተሰራውን ድንቅና ተአምራት እንዲያስታውሱ ከሚል እሳቤ ነው። በእናንተ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ስሙ ምን ይባላል? አንደኛ። ሁለተኛ እነዚህ ስዕላት ይሰገዳላቸዋል ወይ ይመለካሉ ወይ የሚለውንም እስቲ እኔ ከምመልስ ከዛ ከአንተ ልስማ ፍቃድ ከሆነ። በመጀመሪያ ፓስተር ሶፊ ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም? ጠየቅኩን መልስልኝና ከዛ ናቸው ብለህ ትመጣለህ። ይኸውልህ አሁን እንግባባ እንጂ እኔ የጠየቀኝን መልስልህ። ግን አቋም ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም? ቆይ ናቸው ወይስ አይደሉም? ቆይ ተረጋጋ። መጽሐፍ ቅዱስ አይደል ያልከው? መጽሐፍ ቅዱስ ላወጣ ነው። በመጀመሪያ ናቸው ወይስ አይደሉም የሚለውን እንኳን ነገርከኝ። መጽሐፍ ቅዱስ ላይማ ምስል አለ። የጠየቁት ጥያቄ ናቸው ወይንስ አይደሉም አለ ወይስ የለም አይደለም ጥያቄ። መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? እንግዲህ እንደዚህ አያወጣው ነው ራሴ። እሺ ማን ነው የሚልክልኝ? ማን ነው ለኔ የሚልክልኝ? ምን አብሮ ትናንትና እኔን ሲሰድብ የነበረው ሰው ሊሆን ይችላል። ምን ይታወቃል? አለ እሱን ማን አብየዋል? ይመጣል፣ አሁን ይገባል። አንድ ቁጥር ጻፍ። ፕሮፌት ጆሲ፣ የተወደድክ ፕሮፌት ጆሲ፣ ነቢይ ጆሲ የባማ ሆሊ ፋየር ኢንተርናሽናል ቸርች ባለራዕይና መስራች ፕሮፌት ጆሲ አንድ ቁጥር ጻፍልኝና ትገባለህ። እሺ ዘጸአት ወይም ኦሪት ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ ያለውን ቃል አነባለሁ ማለት ነው። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁኑልህ ይላል። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ይላል። ክብር ለእግዚአብሔር ይሁን። አሜን። እሺ ለማንኛውም አሁን ያነበብከው የመጽሐፍ ቅዱስ ክፍል ለምን እንዳነበብከው ባላቅም ካነሳውልህ ጥያቄ ጋር ግን አይገናኝም። ያነሳውልህ ጥያቄ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደለም? አዎ ይኸው እዚህ ስለ ስዕል ነው እኮ እያወራሁ ያለሁት። የተቀረጸውንም ምስል ለአንተ አታድርግ። ስለዚህ ምን እያልክ መጽሐፍ ቅዱሳዊ ናቸው ወይስ አይደለም? በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ብሎ ይናገራል። አሁን ማብራሪያ ስጥ ያልኩ፣ ከዛ ደግሞ ማብራሪያ ይሰጣል። ቆይ አዳምጥ። ጥያቄና መልስ ደግሞ ከፈለክ ወደ ጥያቄና መልስ እንሄዳለን። አሁን የጠየቅኩህን ጥያቄን በጥያቄ አታምጣ። የተጠየቀውን መልስ መጀመሪያ። ኤቲክሱ እንደዛ እያስጠነቅከኝ ነው።
እየነገርኩ ነው ያለሁት፣ እያስጠነቀቅኩ አይደል፣ እየነገርኩ ነው። ምንድነው ችግር ነጠላ ውስጥ ትገባለህ፣ ፒንክ የምትለብሰው ቲሸርት አለበለዚያ ፒንክ? ችግር ውስጥ ነው የምትገባው። ምን አይነት ችግር እንዴ? ምን አይነት ችግር? ብዙ የማታውቀው ነገር አለ። ችግር ውስጥ ትገባለህ። ተው በቃ ተው። ፈለገ አትናትዮስ በነገራችን ላይ ምንም አይነት ችግር ውስጥ አይገባም። በቻልከው አቅም ፓስተር ራስን ችግር ውስጥ እንዳከተን። አሁን ምንም አይነት ማስጠንቀቂያ አልሰጠም፣ ችግር የለውም። ወደ ሀሳቡ ልግባና ላብራራ። ግን ለምንድን ነው አንድ እኔ ግራ የገባኝ ነገር ማለት የምትለብሰው ነጠላ ፒንክ፣ የምትለብሰው ቲሸርት ፒንክ ማለት ለምንድን ነው ፓስተር? በሰላም ነው? አረ ጌታ ኢየሱስ፣ ጌታ ኢየሱስ፣ ለምንድን ነው ፓስተር? ፕሊስ እቺ መልስልኝ እስቲ። ለምንድን ነው ፒንክ ምርጫ የሆነው? ይሄ ፒንክ ነው እንዴ? ፒንክ ነው በቃ ነው ማለት ነው። ለምን ምርጫ የሆነው? መብቴ ነው። ምን አገባ? ፒንክ ነው በቃ ለበስኩት። ምን አንተ ለምን እንደዚህ አይደለም? አይ ስራስ ባለው መልኩ ምን አገባ ምናምን ብላ ትስለበኝ እና ምን አገባ? የኔን ቲሸርት ምን አገባ? ሀሳብ ላይ ለምን አትወያይም? እኔ አሁን አንተ አሁን ሁሉ ጊዜ የምትገባበት ፊት ክብ ነው። ለምን በክብ ፊት ገባህ ብዬ አውቃለሁ። እኔ አራት ማዕዘን ፊት አይመቸኝም። አንዳንተ አይነት እኔም አይመቸኝም። ይሄ ለቤት ኪራይ የሚሆን ይሄ ካሬ መሰለ ፊት እኔም አይመቸኝም። ኤኒዌይስ ተወዳጆች፣ ኧረ በጌታ በኢየሱስ ይህ ነገረኝ የሆነ ሰው ኃጢአት ውስጥ ሊከተኝ። እሺ ስለ ስዕላት ነው የተጠየቅነው። ስለ ስዕላት እናብራራ። ስለ ስዕላት እንግዲህ በተደጋጋሚ ብዙ ሰዎች ብዙ ጥያቄ ያነሳሉ። ስዕል አድኖ ይባላል ወይስ አይባልም? በመጀመሪያ አይባልም። ስዕል አድኖ አይባልም። ሰዎች በዘለምድ ሊሉ ይችላሉ። በቤተክርስቲያናችን ስርዓት ስዕል አድኖ ተብሎ አይባልም፣ አይጠራም። እነዚህ ስዕላት ስያሜያቸው ቅዱሳት ስዕላት ናቸው። ቅዱስ የምንለው አምላካችን እግዚአብሔርን ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅዱሳን የምንላቸው ደግሞ በጸጋ ቅድስናን ገንዘብ ያደረጉ ናቸው። በጸጋ ቅዱሳን መላእክት፣ ቅዱሳን ሰዎች፣ ቅዱሳት ቦታዎች፣ ቅዱሳት መጽሐፍት፣ ቅዱሳት ዕለታት፣ እነዚህን ሁሉ ቅዱስ የሚል ቅጽል እየጨመረን እንጠራቸዋለን። እና ስዕላትም በመጽሐፍ ቅዱስ ላይ ያለውን የእግዚአብሔርን ቃል ገላጮች ከመሆናቸው አንጻር ቅዱሳት ስዕላት ተብለው ይጠራሉ። ከሁሉ በፊት ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ወንድመቶቻችን ይህን ሀሳብ ብታደምጡት በጣም መልካም ነው። በነ ፓስተር ሶፊ እየተተላላችሁ እየተጨረበራችሁ ከክርስቶስ እውነት ርቃችሁ በእውነት በጣም 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 ከወንጌል ሸሽታችሁ ያላችሁ ነፍሳት የሆናችሁ በአጠቃላይ በዚህ አጋጣሚ እንድታደምጡን በልዑል እግዚአብሔር ስም እንጠይቃለን። የኔን ስሜት አታርጌ የተጠየቀውን ጥያቄ መጽሐፍ ቅዱሳዊ እያብራራዊ ነው። ሐሰት የሆነ ታዲያ እየተታለላችሁ ምናምን አትበል። እኔ ከመጽሐፍ ቅዱስ ውጭ ለምን አልልም? ለምን አልልም እንዴ? ለምን አልልም እንዴ? ኧረ አንተ ለስዕላት ስገድ፣ ለተቀረጸ ስገድ የሚለውን እያብራራታለላችሁ እኮ ችግር የለውም። ስሜን አትጥራ። እግዚአብሔር አምላክ ሆይ ለወንድማችን ፓስተር ሶፊ ማስተዋሉን ጥበቡን ግለጽለት። ካለበት ድቅድቅ ጨለማ ነፃ ወጥቶ ወደሚደነቀው ብርሃን እንዲሸጋገር አንተ መልካሙን ቀናውን መንገድ ምራው። በአንደበቱ ላይ ተቀምጦ እየረበሸ እያወከንን ያለውን መንፈስ አምላካችን እግዚአብሔር ሆይ ከዚህ ሰዓት ጀምሮ እሰረው። ከዚህ ሰዓት ጀምሮ እየታሰረ ይሁን። አሜን። ይህ እግዚአብሔር ኃይል አሁንም ይሰራል። ብዙ መናገር ይፈልጋል፣ ግን አሁንም ታስሮ ነው ያለው። እግዚአብሔር የተመሰገነ አረ ከማሰር ሲጀመር ይኸውልህ የምታየው ሁሉ ለእግዚአብሔር በኢየሱስ ክርስቶስ ስም ነው የሚሉት። መጸለይ ጸሎት ራሱ መንፈሱን እያገዝከው በኢየሱስ ስም ብለህ ነው መጸለይ ያለብህ። ሲጀመር ለምንድን ይሄ ዊንግቹ እኮ አይደለም፣ ይሄ ኩንጉፉ አይደለም እኮ። እኔ ቀስ ብዬ ጌታዬ አምላኬ ኢየሱስ ክርስቶስ ወይ ይሏለሁ እንጂ በይ ምናምን ይሄ ዊንግቹ ወይ ደግሞ ማርሻል አርት አይደለም። ይሄ መንፈሳዊ ውጊያ ነው። ስለዚህ ቀስ ብዬ እጠራዋለሁ አምላኬ። ይደዝም ማተር እና ፕሊስ እባክህ አትረብሽኝ። እኔ አልረበሽኩም፣ በአግባቡ አውራ ነው ያልኩህ። እኔ በአግባቡ እያወራሁኝ ነው፣ በአግባቡ እያወራሁኝ ነው። አንተ ነህ እየረበሽከኝ ያለው። እና ደግሞ ሲጸለይ ፕሊስ እባካችሁ ተታላችሁ ምናምን የምትሉ ሰዎች ኖ ኢትስ ናት ኖርማል። ኦኬ ሲጸለይ ጌታ ኢየሱስ ክርስቶስ ሆይ በሉት። ይሄ ኃይል በነገራችን ላይ ከባድ ኃይል ነው። ይሄ ስም
አለቶችን ይሰነጥቃል። ይህ ስም አጋንንትን ያረዳል፣ ያንቀጠቅጣል እና እንደ ማርሻል አርት እንደ ዊንግቹ እንደ ኩንጉፉ ህብ ምናምን የምንል ሰዎች እንረጋጋ። አዎ ስትጸልይ በስሜ የምትለምኑትን አብ ይሰጣችኋል ነው የሚለው። ስትጸልይ በኢየሱስ ክርስቶስ በኩል ነው ወደ አብ ጸሎትን ማምጣት ያለብን። ያዳምጠኝ። አንተ ወደ መንፈስ ቅዱስ ጸሎት አትጸልይም እንዴ? አዎ ገባኝ። ልክ ነው እኮ በመንፈስ ቅዱስ አማካኝነት ትጸልያለህ። መንፈስ ቅዱስ በእኛ ውስጥ ወደ መንፈስ ቅዱስ ጸሎት ትጸልያለህ አትጸልይም? ሂድ ወደ ስዕሉ። አዎ እንደዛ ይሻላል። ወደ ስዕሉ ብንሄድ ይሻላል። እሺ መልካም። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ሐሳብ እናብራራ። ብዙ ጊዜ በፕሮቴስታንቱ ቤት ፕሮቴስታንት የሆኑት ወንድሞቻችን ስዕላት መጽሐፍ ቅዱሳዊ አይደሉም ብለው ያምናል። ለዚህም ደግሞ የሚሰጧቸው ጥቅሶች እጅግ በጣም ብዙ ናቸው። ነገር ግን ሁሉንም ይወክላል ጥቅስ እናንሳ። እንግዲህ ፓስተር ሶፊ የመጽሐፍ ቅዱስ ክፍሉን እያወጣ ያነብልናል። ዘጸአት ምዕራፍ 4ን አውጣለን እስቲ። ዘጸአት ምዕራፍ 20 ቁጥር 4 ማለት ነው። ይቅርታ ምዕራፍ 20 ምዕራፍ 20 ከቁጥር 4 ላይ አሁን ሰጣችሁ ፕሮቴስታንት የሆኑ ሰዎች ፓስተር፣ አሁን እኔ ከዚህ ጋር ይገናኛል እያልኩኝ አይደለም። ፕሮቴስታንት የሆኑ ሰዎች ካለማወቅ ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጧቸውን ጥቅሶች እንመልከት ነው ያልኩት። ኦኬ አሁን ስለ ስዕላት እያወራሁ ነው። ፕሮቴስታንት የሆኑ ሰዎች ደግሞ በስህተት ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጧቸውን ጥቅሶች አሁን አንተም የተሳሳትክበትን ፓርት ላሳይ ነው። ዛሬ መንፈስ ቅዱስ ብዙ ሚስጥርና ጥበብን ይገልጽልሃል። ፓስተር አንብበው። ቁጥር 4 እና 5 ምን ይላል? ደግሞ እንደሱ አትይኝ፣ በፍቅር አይን ተመልከተኝ። በቃ ጉዳዩ ላይ አተኩር። ጉዳዩ ላይ አተኩር። ለጉዳዩ ላይ አንተ ላይ አተኩርኩ እኮ በቃ እኔን እንደዚህ ያልክ እንደዛ ያልክ ምናምን አበለኝ እኮ እንደሱ ስለ ጉዳዩ እንነጋገር። በቃ ልክ የሆነ እንደ ቤት አከራይ አይነት አገለማመጥ አትገልምጠኝ። በፍቅር አይን ተመልከተኝ፣ አስረዳሃለሁ። ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል አንብብልኝ። ምን ይላል? ቶሎ በል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ። ቁጥር 5 አትስገድላቸው አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ይላል። መልካም እሺ። እንግዲህ ቅድም እንዳልኳችሁ ፕሮቴስታንት የሆኑ እህት ወንድሞቻችን በክርስቶስ ፍቅር የምንወዳቸው እህት ወንድሞቻችን ስዕላት መጽሐፍ ቅዱሳዊ አይደሉም ለማለት የሚሰጡት የመጽሐፍ ቅዱስ ጥቅስ ይሄንን ነው። የመጽሐፍ ቅዱስ ጥቅሱን ደግሞ ገልጠን ስናነበው ምን ይላል? በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ተወዳጆች ይሄ ክፍል ስለ ስዕላት አይደለም የሚናገረው። ስለ ስዕላት ሳይሆን እየተናገረ ያለው ስለ ጣዖታት ነው። ስለ ጣዖታት በደንብ አዳምጡ። ለምሳሌ በላይ በሰማይ ሲል ፓስተር ሶፊ መላእክትን ያካትታል ይሄ መጽሐፍ ቅዱስ ክፍል? አንብብና ቀጥል፣ አስረዳን ያልኩ የራሴን ሀሳብ ደግሞ እኔ እናገራለሁ። ፓስተር ሶፊ መላእክትን ያካትታል ወይ ማለት ጥያቄ እኮ አይደለም። ማለት እንደዛ ብለህ ታምናለህ? አስረዳለሁ። አስረዳ የራስን ፓስተር በመጀመሪያ በላይ በሰማይ ሲል መላእክትን ያካትታል ወይ? ያካትታል ወይ? ያካትታል። አዳምጠኝ። መጀመሪያ የሐሰት ትርክትህን ጨርስ። ከዛስ እኔ የሐሰት ትርክት ነው። ቆይ የሐሰት ትርክትህን የእግዚአብሔር ቃል መጽሐፍ ቅዱስ ቆይ የሐሰት ትርክትን በመጽሐፍ ቅዱስ መልስልሃለሁ። ዝም ብለህ ቀጥል። አንተ እድል እኮ ተሰጥቷል። ይሄ እኮ ትልቅ ፕሪቪሌጅ ነው። ዝም ብሎ የሚሰማ ሰው ማግኘት ፕሪቪሌጅ ነው። ባይዘው በነገራችን ላይ ዝም ብለህ እየሰማህን ያለው በእግዚአብሔር ቃል የሚረብሸንን መንፈስ ገጽሰን ነው። እግዚአብሔር የተመሰገነ ይሁን። ከአንተ በጎ ፈቃደኝነት በፍጹም ሚዩት ነው ማድረግ ሚዩት ነው ማድረግ ፓስተር ሚዩት ነው ማድረግ። ዝም ብለን አዳምጠኝ። እሺ ቀጥል። ቴንክ ዩ። አሰርኳት በል እኔን አላሰርከኝም። እኔ እኮ የተፈታው ገላትያ ላይ ሲናገር በነፃነት እኔ በእግዚአብሔር ቃል አስራለሁ። ነፃ ወጣን እኮ ነው የሚለው። ኢየሱስ ለሚለው ስም ተገዛ። በጌታ በኢየሱስ ስም ይዣለሁ። በፓስተር ሶፊ ላይ ያለው መንፈስ በጌታ በኢየሱስ ስም ከዚህ በኋላ እንዳታወቀን። አቤት። እኔ እንደው
ባይኖርብኝ እንኳን እሺ ብዬ ነው መቀበል። ስሙን ጠራህልኝ እኮ በጌታ ስም ስትል ራሱ ምንም ይሄ መንፈስ በነገራችን ላይ በቃ ጸጥ ነው ያደረገው። ጸጥ አብሶ ሀቢ በቃ እኔ ደስተኛ ነኝ። በጌታ በኢየሱስ ስም ይዤሃለሁ። አሁንም ጸጥ በል። ደስ እላለሁ። ራሱ የጌታዬን ስም ስጠራ ራሱ እኔ አንተማ ኢየሱስ ስም ስለተጠራ ሌላ ነገር የተባልከውን አታረግም። ለምሳሌ እስኪ በጌታ በኢየሱስ ስም እጅን ወደ ላይ አድርግ። እንደ አጋንንት ነው እያዘዝከኝ ነው? አልገባኝም። አይደለም አንተ ሲታዘዝ በጌታ በኢየሱስ ስም እቺ ሁለት እጅን ወደ ላይ አድርግ። እጅ ወደ ላይ። አንተ መንፈስ አለብህ ማለት ነው ፓስተር። እና መንፈስም አለብኝ እኔ። መንፈስ እንዴት አይኖርብኝም? እኔ እኮ መንፈስ ነው ያለብህ። ቅዱሱ የአባቴ መንፈስ አባባት ብለበትን የልጅነት መንፈስ የተሰጠን እኮ ነው። እሺ ልሳን አውራ እስቲ ካለ መንፈስ ቅዱስ ካንተ ጋር ከሆነ እሺ በልሳን አውራ እስቲ። አየህ ይሄ ነው ችግሩ። ልሳን ለአንዱ የመናገር ለአንዱ የመተርጎም፣ ሁለተኛስ ልሳን ደግሞ ቆይ ልንገር ስማ፣ ይሄ እኮ ጉባኤ ነው፣ 5000 ሰው አለ። በጉባኤ መካከል ልሳን እንድታወራ መጽሐፍ ቅዱሳዊ አይደለም። የመጀመሪያ ልሳንን የሚናገር ከአምላኩ ጋር ሚስጥርን ያወራል። ዩኒቨርሲታል ልሳን ስናገር ቆይ ልሳን የሚናገር ራሱን ያነሳል። ስለሰላት ላብራራ ነው ያው ነው የመጣሁት። አብራራ አይኔ የነገርኩህ ነው። እኔ አሁን እዚህ ጋር ግብዝ አይደለሁም። ዝም ብለህ እስቲ ለልሳን ተናገር አይባልም። መጀመሪያ ደረጃ በስላሴ ስም ይዣለሁ። ከዚህ በኋላ ጸጥ በል። አየህ ይኸውልህ ሁላችሁም ስላሴ እያላችሁ ጻፉ ፕሊስ። ቅድስት ስላሴ እያላችሁ ጻፉ ፕሊስ። ሁላችሁ ስላሴ አማኝ ነኝ እኮ አታውቅም እንዴ? አይመስለኝም። በወልድ በመንፈስ አንድ አምላክ ስም የማምን ነኝ እኔ ግን ሁላችሁም ቅድስት ስላሴ እያላችሁ ጻፉ። እሺ ስለ ሰላት እናውራ። እውነተኛ የሆነውን እግዚአብሔርን ቃል ለትውልዱ እናቀብላለን። በተለይ በነ ፓስተር ሶፊና መሰሎች የተታላላችሁ በክርስቶስ ፍቅር የምንወዳችሁ ፕሮቴስታንት ወደ ጉዳዩ ሂድ። በቃ ምንድነው ወደ ጉዳዩ እየሄድኩኝ እኮ ነው። ፓስተር ለምን ዝም ብለህ አታዳምጠኝም? እኔ አትጥራ፣ የሌላ ሰው ስምም አትጥራ። ከዛስ ጴንጤ ወይም ፕሮቴስታንት እያልክ አትጥራ። እኔ ፕሮቴስታንትን አልወክልም። ትወክላለህ እኮ አላልኩም እኮ። አትጥራ አይደለም፣ እኔ አልወክልም። ዝም ብለህ ትምህርትን አስተምር። ምን ችግር አለ? አዳምጥ። ሙስሊምንም አትጥራ፣ ፕሮቴስታንትንም አትጥራ። ኦርቶዶክስ ቤተክርስቲያንን እወክላለሁ ካልክ እንደ ቤተክርስቲያን ልጅ ማውራት ትችላለህ። ከዛ በተረፈ የፕሮቴስታንቱን ወይ ሙስሊሙ ምናምን አትጥራ። ከፈለክ እኔን ጥራ ፐርሰናሊ። እኔ እሺ በቃ አንተ ነው የምጠራው፣ ከዚህ በኋላ አልጠራም። እሺ ስለ ስላት አብራራለሁ እና በፓስተር ሶፊ ስሜን ጥራ ብሎኛል። በፓስተር ሶፊ የተጭበረበራችሁ፣ በፓስተር ሶፊ የሐሰት ትምህርት የተታለላችሁ እህት ወንድሞች ከእርሱ ጋር ህብረት የምታደርጉ ዛሬ በጌታ በኢየሱስ ስም እና በእርሱ ስም ኃይል እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት እገልጽላችኋለሁ። በደንብ አድርጋችሁ አዳምጡ። ስዕላት መጽሐፍ ቅዱሳዊ አይደሉም ለማለት ፓስተር ሶፊና መሰሎቹ፣ ፓስተር ሶፊና ግብረ አበሮቹ እናንተን ለማታለል የሚሰጡት የመጽሐፍ ቅዱስ ጥቅስ አሁን ያነበብነው ነው። በዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው የሚለውን ክፍል። ይሄ ክፍል በቀጥታ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። አሁን እያወራን ያለ ነው ስለ ቅዱሳት ስዕላት ነው። ፓስተር ሶፊና ግብረ አበሮቹ ግን እናንተን ለማታለል ይሄ ክፍል ስዕላትን የሚከለክል ነው፣ ስለዚህ ስዕላትን መጽሐፍ ቅዱስ አይደሉም ብላችሁ መኑ ብለው የሐሰት ትምህርትን ያስተምሯቸዋል። ኦኬ ክፍሉ ግን ያንን አይደለም የሚናገረው። ስለምንድን ነው? ስለ ጣዖታት ነው። ሰዎች በመጀመሪያ ደረጃ አስተውሉ፣ ማንኛውንም አይነት ስዕል በመሳል ኃጢአተኛ ይባሉ። ነገር ግን ሰው ማንኛውንም አይነት ነገር ግን ቀርጾ የሚያመልከው የሚሰግድለት ከሆነ ግን ያ ጣዖት አምልኮ ይባላል። ኦኬ የሚያመልከውና የአምልኮ ስግደትን የሚያቀርብለት ከሆነ ያ ጣዖት አምልኮ ይባላል። ለምሳሌ አንድ ሰው በጥጃ ምስል ቅርጽን ቀርጾ እግዚአብሔርን ትቶ እግዚአብሔርን ረስቶ ለዛች ጥጃ እየሰገደ አምልኮ የሚያቀርብ ከሆነ ያ ጣዖት አምልኮ ይባላል። ይሄ ክፍል የሚናገረው ስለ ስዕላት አይደለም። ስዕላት ማለት በመጽሐፍ ቅዱስ ውስጥ ያሉትን ሐሳቦች ልክ ከፓስተር ሶፊ ጀርባ እንደምታዩት ማስቀመጥ ነው። በምን ውስጥ ያሉትን? በመጽሐፍ ቅዱስ ውስጥ ያሉ ኮንሰፕቶችን። ስለዚህ እግዚአብሔር አምላክ እንዲህ አለ፣ በላይ በሰማይ ካለው አለ
በታች በብር ካለው ከምርም በታች ኳውስ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው አለ። ተወዳጆች በላይ በሰማይ ሲል በጣም ብዙ ፕሮቴስታንቶች በዚህ ላይ ይታለላሉ። መላእክትንም ያካትታል ብለው ማለት ነው። ይሰማል? ሃሎ መላእክትንም ያካትታል ብለው መላእክትንም ያካትታል ብለው ይታለላሉ። ነገር ግን በፍጹም አይካተትም። በላይ በሰማይ ላይ ሲል እንደውም ዘዳግም መጽሐፍ ላይ ደግሞ በሰማይ ላይ ያሉ ሰራዊቶችን ይላል። በሰማይ ላይ ያሉ ሰራዊቶች ወይም ደግሞ በላይ በሰማይ ተብሎ የተጠቀሱት ምን ምንድን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት፣ ሌሎችም እነዚህ ሁሉ የሰማይ ሰራዊት ይባላሉ። ሰዎች ከነዚህ ውስጥ አንዳች ነገርን ስሎም ወይም ቀርጾ ማምለክ አይገባውም። በታች በብርም ካለው ከቀበሮም፣ ከከርከሮም፣ ከድኩላም፣ ከተኩላም፣ ከአንበሳም፣ ከሸረሪትም ፓስተር ሶፊን ከሚመስል እንስሳም ጭምር ማንም ሰው አንዳች ነገርን ቀርጾ ማምለክ የለበትም። አሁን ምንድነው እያልክ ያለው አንተ? አሁን ምሳሌ እየሰጠሁኝ ነው። ምሳሌ እየሰጠሁኝ ነው። እኔ እንስሳ ነኝ። አንተን የሚመስል ግን አንተን የሚመስል ነው ያልኩት። ድንገት አንተን የሚመስል ነው የፈጠረው በእግዚአብሔር መልክና አምሳል የተፈጠረውን ሰው እንስሳ ነው ትላለህ? እኔ እንስሳ ነኝ አይደለም። እኔ አንተን እንስሳ ነህ እኮ አይደለም እኮ ምሳሌ ፓስተር ሶፊ አይነት እንስሳ አላልክም? አሁን እኔ እሱን የሚመስል እንስሳ ሰው እንኳን ቢያገኝ መሳሌ የለበትም ነው። ምሳሌ እኮ ነው ይሄ ፓስተር። አሁን የኔ ፊት ነው ለእንስሳ የሚቀርበው ያንተ ነው ያንተ ነው ፓስተር። ይሄ እኮ የተገለጠ እኮ ነው። እኔ እኮ ትንሽ መኳንንትን ነው የምመስለው። ትንሽ እንደውም ለምን እንደሆነ ባላቅም እስከው ቤተ መንግስት ያልገባሁት እንጂ እንደው ትንሽ ወደ መኳንንቱም የሚቀርብ ፊት ያለው እኔ ይመስለኛል፣ መስላል ብቻ እና መሳላ ይጠበቅ ሰውም አምሳል ይሁን። ለምሳሌ ነው እንደ ፕሊስ ልናገር ልጨርስ። እንደሱ ያሉ ነገሮችን በአጠቃላይ ፈጽሞ ቀርጾ ማምለክ አይቻልም ነው የሚለው ይሄ ክፍል። አለቅ ልጨርስ እኔ አልጨረስኩኝም። ማምለክ አይቻልም። ፓስተር ሶፊ ማርያምንና የመላእክት ጻድቃን የሰማዕታት አድርጎ ግን መስገድ ይቻላል። ወጋውት ይሄን መንፈስ አልጨረስኩኝም። ፕሊስ በስላሴ ስም ይዣለሁ፣ አትረብሽኝ። ከምድርም በታች ከዛ ደግሞ ከውሃ ውስጥ ካሉት ይላል። ከምድርም በታች ከውሃ ውስጥ ካሉት ደግሞ አሳትን በአጠቃላይ ማለት ነው። አሳት ማለት በግዕዝ ነው፣ አሳዎች ነው አማርኛ እና አሳዎችን በአጠቃላይ የሚያጠይቅ ነው። በአሳ ነባሪም ይሁን በኦክቶበስም ይሁን በስታርፊሽም ይሁን በምንድነው በሱሺ ለካ ምግቡ ነው እና በማንኛቸውም አይነት መንገድ ያሉትን አሳዎች ፈጽሞ መዛል በፍጹም አይቻልም። በፍጹም መቅረጽ ማምለክ አይቻልም። ሰው ግን ቀርጾ ከመለከ ለምሳሌ ትልቅ የግድንግዳ አሳ ነባሪን ቀርጾ በድንጋይ የሚያመልክ ከሆነ ያጣው ተምልኮ ነው ባጭሩ። በላይ በሰማይ ሲል ቅድም እንዳልኳችሁ መላእክትን ምን አይልም አያካትትም። መላእክት ምን አይልም አያካትትም። ለምንድን ነው የማያካትተው? ምክንያቱም ሰዎች ወደ ላይ ቀና ብለው ተመልክተው ሊስሏቸው የሚችሉ ነገሮች ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍትን እንጂ መላእክትን አይደለም። አሁን ለምሳሌ እነ ፓስተር ሶፊ ከጸጋው የጎደሉ ናቸው። እንደውም እነሱ ከጸጋው ጎድሏል ሁሉ እንኳን እነሱ ከጸጋው የጎደሉት እኔ በጸጋው ያለው ፈለጋት ናቸው። ስራሱ ወደ ላይ ቀና ብል መላእክትን ልመለከት አልችልም። መላእክትን መመለከት አልችልም። ስለዚህ ቀና ብዬ እነሱ ልስል አልችልም ነው ባቸው። እንኳን ለመሰል ማየትም አይችልም። በላይ በሰማይ የተባሉት ሰራዊቶች ግን እነማን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍ። ሰዎች ወደ ላይ ወደ ሰማይ ቀና ብለው ተመልክቷቸው ሊሰሏቸው ሊቀርጿቸው የሚችሉ ነገሮችን ጠቀሰ። እንደውም ዘዳግም ላይ ምን ብያቸዋለሁ? የሰማይ ሰራዊት ይላቸው። ሰው እነዛን መሳልም መቅረጽም አይቻልም። ሰው ግን ስሎ ቀርጾ አመልካለሁ ካለ ያ ምንድነው? ጣዖት አምልኮ። የአምልኮ ስግደት አቀርባለሁ ካለ ያ ምንድነው? ጣዖት አምልኮ። ጣዖት አምልኮ ልክ በዘመናችን ሰዎች ለሆነ ጨርቅ ይዞ ምናምን ሱፍ ለብሶ ስሪቢት ለብሶ ለሚዞር ሰው እንደሚሰግዱት ማለት ነው። አንተ ጋር ያሉት አለ አይደል እንዴ? አሁን አላነሳውም። እኔ አንተ ቤተ እምነት አባ ገብረ ኪዳን እንደውም ተናግሮ አዲስ አበባ ላይ የቤት ኪራይ ሲጎልበትና የቤት ኪራይ የሚበላው ፕሮቴስታንት አላልኩኝም። አጥባቂ ነኝ ብሎ እኔ ፕሮቴስታንት አላልኩኝም እንዴ። በነገራችን ላይ ስግደትን ኦርቶዶክሳውያን ሲያደርጉትና እነገሌ ደግሞ ሲያደርጉት ይለያያል። ለምሳሌ አሁን ፓስተር ሶፊና ግብረ አበሮቹ በሚያስተምሩበት ቦታ ስለ ስግደት ሲወራና እኛ ጋር ይለያያል። ለምን? እመጣበታለሁ።
ስለ ስዕላት እንጨርስ። ስዕላት አታንሳ፣ በመሃል አታንሳ። የእናንተን ካነሳው እኔ አንተን አላነሱም። አበው ሲተርቱ እንደዚህ ይላሉ። እኔ ተረት አልፈልግም። ፓስተር ሱፊ እኔ ክርስቲያን ነኝ። እኔ በክርስቶስ ኢየሱስ ማለት ክርስቲያን ነኝ። ተረት አልፈልግም። ምንድነው የመጽሐፍ ቅዱስ ጥቅስ ሲያቀታችሁ ደግሞ ወደ ተረት መዞር? እንደዚህ አይነት ነገር እኔ አልፈልግም። አሁን እኔ ተረት አልፈልግም። በእግዚአብሔር ቃል ነው ቅዱሳት ይሄ መንፈስ አከርካሪ ነው። ይሄ መንፈስ አከርካሪ ነው። የስዕል ቅዱስና እርኩስ እንዳለው ትነግረኛለህ። ይኸውልህ ቅዱሳት ስዕላት ሰውንና እግዚአብሔርን የሚያገናኙ መንፈሳዊ ሀብቶች ናቸው። ፓስተር ሶፊ ምን የትኛው ነው የሚለው? የእናንተ መጽሐፍ አውጥቼ ነው። ይኸውልህ እስኪ አውጣው ፕሊዝ። ይሄው አሳየን። ያወራው ነው እኮ ያለሁት። እስኪ አሳየን አለኝ። መጽሐፉን አሳየን። አሳየኝ መጽሐፉን። እኔ መማር ፈልጋለሁ። መጽሐፉን አሳየን። ተሙ ኦልሬዲ ጀምረሃል። እኔ ጋር ክትትል ትምህርት እዛ ላይ እንማራለን። ሁለተኛ እኔ ጋር ክትትል እንደዛ ነው ተሙ ክትትል ትምህርት በውስጥ ጀምር። በነገራችን ላይ በጣም ጊፍት አብዝታችሁ እየሰጣችሁኝ ያላችሁ ኦርቶዶክስ የሆናችሁ እህቶች ወንድሞች ተባረኩ፣ እግዚአብሔር ይባርካችሁ። ፓስተር ሶፊ በባለፈው እኔ ጋር መጥቶ 5000 አስገቡኝ ብሎ 5000 ሳይገባ በ300 ቆይ የሚወረደውና እኔ ገና 5000 ሳልላ በ5000 ጊፍት የባረካችሁ እህቶች ወንድሞች በእውነት ተባረኩ። በጣም ነው የምወዳችሁ። 20000 አስገቡት። 20000 የኔ ልጆች እኮ ናቸው። የኔ ልጆች እኮ ናቸው እየባረኩ ያሉት እኮ። አንድ ነገር ላሳይ። ቆይ አንተ ዝም በል። ከዚህ በኋላ ኦርቶዶክስ የሆናችሁ እህቶች ወንድሞች ይኸው 20000 አስገቡት። 20000 ሲገባ የኔ ናችሁ እንዳትል። ከዚህ በኋላ ይኸው እኔ መልእክት አስተላልፌያለሁ። ኦርቶዶክስ የሆናችሁ ወጣለሁ። ለምን ብትወጣው? ለምንድን ነው የሚገባው? 20000 ለምን የማይገባው? 20000 እንዴ ምን አይነት ብትኝነት ነው ማለት? የኔ ስንት ነው የሚገባው? 20000 ይገባል። የኔ ኮይን ምን ችግር አለው? ያንተ ኮይን 20000 ይገባል። የኔ ታብታብ 20000 ይገባል። ያንተ ታብታብ 100 ምናምን አልፏል፣ ግን ችግር የለውም። 120 ምናምን ማን ነው የተወሰነ ይጨምሩልሃል፣ ችግር የለውም። ገና ካሁኑ ጀምረውታል። በእውነት ተባረኩላችሁ። 20000 ያስገቡት። እሺ ስለ ስላት ስናወራ ዘጸአት እንዴ አረ ምን አይነት ኦርቶዶክሳዊ ህብረት ነው ያለው እዚህ? ምን አይነት ኦርቶዶክሳዊ ህብረት ነው ያለው? እኔ ጋር እኮ ነው ያሉት እኮ። ኖ አይንህ ደም አይልበስ፣ አይንህ ደም አይልበስ። እኔን ብቻ አዳምጠኝ ነው። በፍጹም እኔን ብቻ አዳምጠኝ። ቴንክ ዩ። የኔንም ታየዋለህ። ቀጥል። ስህተት በሆነ መንገድ ሰዎች የዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል ይሰጣሉ እና ባጭሩ ይሄ ክፍል ከስዕላት ጋር አይገናኝም። ስዕላት መጽሐፍ ቅዱሳዊ ናቸው? አዎ ናቸው። ለምሳሌ አንድ ነገር ላሳያችሁ። ስዕላት መጽሐፍ ቅዱስ አይደሉም የሚሉ ፕሮቴስታንት የሆኑ እህቶች ወንድሞች፣ ይሄ የእነሱ መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ አዲስ መደበኛ ትርጉም ይባላል። እዚህ ላይ ምን ስል ይታያል? ፓስተር ይቀና በል፣ አይዞህ፣ አንገትን አትልፋ። እዚህ ላይ ምን ስል ይታያል? አትዙር ጊፍት፣ ችግር የለውም። መጽሐፉን ፓስተር ንገረኝ፣ እዚህ ላይ የምን ስል ይታያል? ለእኔ ነው ለአንተ ነው? የሆነ የተለያየ ነገር እያየሁ ነው። ምን ይታያል እዚህ ላይ? መስቀል። አዎ፣ የምን ስዕል ነው ይሄ? የመስቀል ስዕል። እንግዲህ ቅድም ጥቅስ ሰጠኝ ነበር። ኦይ መስቀል ምናምን እናደርጋለን። እኔ አሁን አልጨረስኩኝም። ምንድነው አንተ ላይ ጨለማ የሚያካፋው? ጨለማውን ይክፈፍልህ። አሜን። የምን ጨለማ? እና አሁን ጨለማ እያካፋ ነበር አንተ ላይ። ጨለማ እያካፋ ነበር አንተ ላይ፣ ጨለማ እያካፋ ነበር። ስለ እውነት ከፈለክ ደግሞ ያሳዩዋል። አሁን በደንብ አድርገህ አዳምጠኝ። ቅድም አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ። ያ ደግሞ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ አካፋውንም ጨለማ በጌታ በኢየሱስ ስም አንተ ጋር ተከታታይ ትምህርት ስለጀመረ ነው እሱም ጋር ያካፋ። ለዛ ነው ሁለታችሁ ግን ያካፋ። አይ እኔ ዲያቆን ከጨረሰ በኋላ ታያለህ። የኔ 20000 ስላቸው ከአንዳንድ ነው የሚደርሰው። አሳይቻለሁ። የኔ 50000 ይገባል።
የዲያቆን የኔ ይለቅ ጋር 50 ሺህ መጀመሪያ ይገባል። የዲያቆን 20 ሺህ ይግባና የኔን በኋላ እነግርሃለሁ። አሁን ቀጥል፣ ትምህርቱ ላይ ቀጥል ዲያቆን። እና ቅድም በጣም አዝናለሁ በዚህ አጋጣሚ ፓስተር ሶፊ ብዙ ጊዜ ማያነበው መጽሐፍ ታውቀዋለህ። ግን ፈለገ ጽርሐ አርያም የሚባል አቶ ፍቃዱ ቸሩ የጻፉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሜሴጁን ታሳየ መጽሐፍ ጽርሐ አርያም ቅድስት ሥላሴ ካቴድራል የታተመ መጽሐፉን አሳየን። እንደዚህ አንስተ ይኸው መጽሐፍ በል። ልክ እንደ ዲያቆን መጽሐፍ ቅዱስ እንዳነሳ አዲሱ ትርጉምን ይኸው የመጽሐፍ በል። ቆይ አንዴ አዳምጠዋል። አመት አላወራም እኮ ጽርሐ አርያም የሚል መጽሐፍ ታውቃለህ ወይ? ስለ ቅድስት ስዕላት የጻፉ አቶ ፍቃዱ ቸሩ የሚባሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ርዕሰ አድባራት ጽርሐ አርያም ቅድስት ሥላሴ ካቴድራል። መልካም እሺ፣ መጽሐፉን እኔ አላውቀውም። ኢንኬስ ግን መጽሐፍ ሊኖር ይችላል። በደንብ አድርጋ አዳምጠኝ ፓስተር። በነገራችን ላይ የሌለ ነገር አይደለም ማውራ ስላለ ከነጸሐፊው የነገርኩህ መጽሐፉ የታለ? አሁን ለምሳሌ ያክል ያው ለኔ ፈለገ ጽፎልኝ ተመስገን እያነበብኩኝ ከምናገር ይልቅ ፈለገ በል ያለኝን እኔ አሁን እንደዚህ ሆኜ ነው እያወራ ያለሁት። እኔ በኋላ አይደለም መጽሐፉ ሊኖር ይችላል። ቤተክርስቲያን ብዙ ሊቃውንቶች አሉ እኮ መጽሐፉን ማላሳየም ልነግርህ ብዙ ሊቃውንቶች አሉ አይደለም። ፈለገ የሚለውን ነገር በሙሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበለውም እያለ የሚለውን በሙሉ ቅድም ለምሳሌ አንስቼ እዚህ ላይ ያነበብኩት አሳየና መጽሐፉን አዳምጥ። ለምን አታዳምጥም? ትምህርት ሃይማኖት ላይ ያለ ጽሁፍ ነው። ባይዘው ስለ ትምህርት ሃይማኖት የሚያብራራ መጽሐፍ ነው። ስለ ስዕለ አድኖ ትምህርት ሃይማኖት ላይ ስላለው ነው። የቅዱሳት ስዕላት ትርጉም ፓስተር ሶፊ አመጣጣቸው በአዲስ ኪዳን ቅዱስ ስዕላት በኢትዮጵያ ቤተክርስቲያን የቅዱስ ስዕላት ጥቅም እነዚህን 4 እና 5 ነገሮችን በደንብ የሚያብራራ መጽሐፍ ነው። ከነሱ እኔ አሁን ፈለገ ሲያወራ እዚህ ጋር እየገለጥኩ እሺ፣ ቀጥል። ሶፊ ማለት ኦኬ፣ ሶፊ ማለት ማን ነው? ይቅርታ ፓስተር ሶፊ ሲጀመር 20 ሺህ ሰዎች 7,000 ላይ ቆሙ ያስገቡታል። 20 ሺህ አይደለም 20 ሺህ አልፎ 50 ሺህ ይገባል። እኔ ስለሆነ ያን ያክል ፎከስ ስላላደረኩበት ነው እንጂ ነው ሳላቋረጥ ነው። ቀጥሉ፣ ግፉና አሁኑ ቶሎ ምናምን ብል ማለት ነው ይገባል። ኦርቶዶክሳውያን ስናዝ ታዛዦች አሉን። እግዚአብሔር የተመሰገነ ይሁን። ወደ ቃሉ እንመለስና ምን አለ መሰላችሁ፣ የመጀመሪያው መሰረታዊ ነገር የቤተ ክርስቲያናችን ዶክትሪናል የሆነው ትምህርት መጽሐፍ ቅዱስ ነው። ሰዎች የተለያዩ መጽሐፍትን ሊጽፉ ይችላሉ። የጻፏቸው መጽሐፍቶች በአጠቃላይ መጽሐፍ ቅዱሳችንን ካልመሰለ የተሳሳቱት እነርሱ እንጂ ቤተ ክርስቲያናችን አይደለችም። ስለዚህ አንድ ሰው መጽሐፍ ሲጽፍ ቤተ ክርስቲያን ከምታስበው ውጪ ከጻፈና ካስቀመጠ ልክ እንደ መጽሐፍ ቅዱስ ማስረጃ አድርገህ እንዳታሳየኝ ለኔ ብራዘር። እንደ መጽሐፍ ቅዱስ ማስረጃ ይሄው እዚህ ጋር እንዲህ ብሎ ጽፎ ቤተክርስቲያኗ አምናባቸው ይሄው የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ሥላሴ እኔ እያልኩ ያለው አሁን እኮ ስህተት አለው እያልኩ አይደለም ፓስተር። ገና ለገና እኔ አሁን እያልኩ ያለው ድንገት እኔ ከምነግርህ ውጪ ሐሳብ እኮ ምን ላነሳብህ እንደሆነ ስለገባ ተጨነቀ። ወይኔ ጌታዬ ሆይ ያራዳምጠኝ በእናትህ። እኔ በመንፈስ ነው እየወሩ ያለሁት፣ በመንፈስ ነው እየወሩ ያለሁት። ፓስተር እባክህን ጸጥ በልና አዳምጠኝ። ትላንት የተሳደብከውን ስድብ ተመልክቻለሁ። ትላንት የሰደብከኝ ትላንት ያለውን ዘለፋ ሁሉ በክርስቶስ ኢየሱስ ስም ይቅር ብዬህ ነው ዛሬ በነገራችን እዚህ ቤት የተገኘሁት። ይሄ ቤት አልተሳደብኩም። እውነትን መናገር ስድብ አይደለም። ከዛ ሰው ጋር ሆነ ቁጭ ብሎ 24 ሰዓት እህል ከሚበላ ሰው ጋር ሆነ ሰድበኸኛል፣ ተመልክቻለሁ። አመሰግናለሁ። ትከሻዬን ነካ ነካ እያደረጋችሁ ነው እና ክፉ ቃል ወጥቷል፣ ሰምቻለሁ። ከሱ ጋር እኔ አሁን ማለት የማልፈልገው ነገር ተናገራችሁኛል። ችግር የለውም። እኔ የሁለታችሁንም አካውንት አዘጋው ነበር። በነገራችን ላይ በጣም ከባድ ኦርቶዶክስ ያቀውን ያለን እኛ ቲክቶክ ላይ በጣም ከባድ። በአንድ ቀን ውስጥ በ24 ሰዓት ውስጥ ገና አንተ አሜን ብለህ ላይቭን ዘግተህ እንደወጣ ቲክቶክ አካውንትን እዛ ስልክ ላይ ላታገኘው ትችላለህ። እኔ እስትንፋሴ ነው ቲክቶኩን ነው የምታዘጋው። ቲክቶኩን ነው እስትንፋስን የሰጠህ እግዚአብሔር ነው። ቲክቶኩን ግን እኛ ልናዘጋው እንችላለን ነው። ሌላ ከፍታለሁ። ቲክቶኩን እኛ ልናዘጋው እንችላለን ግን እኛ አሁን ይቅር ብለናል። ሌላ ከፍታለሁ። ሌላኛው ይዘጋል። በቃ ተዋለሁ። ይቀራል። በቃ ነው ከነጭራሹ ተዋለሁ። ቲክቶኩን እሱን ነው የምልህ እኮ ቲክቶክ ላይ እንዳትገባ እናደርጋለን። ስለዚህ በቻልከው አቅም ከኛ ጋር ተገባብተን ኑር ነው።
እኛ አንዳንድ ጊዜ አንዳንድ ነገሮችን ጸጥ ብለን ስናልፍ እንደው አለ አይደለ ስለ ፍቅር ስለ ትህትና ብለን እንጂ ከጌታ ከኢየሱስ መስቀል ላይ መውረድ ስላልፈለግን እንጂ እቺ መልእክት ለማን ናት? ወይ ሰውየው ስሙን ጥራው። ወይ ግን እቺ መልእክት ለማን ናት? ደስ ይላል። እኔ አታጣላኝ፣ እኔ ከህዝብ ጋር አታጣላኝ ፓስተር። እኔ ለጨዋታ ነው እንደዚህ ያልኩት። እኔ የማንንም አካውንት የማዘጋት ዓላማ የለኝም። አስቤውም ወጥኜውም አላቅም። ደግሞ በእልህ ይቺ መልእክት ለማን ናት ብለህ ደግሞ ሌሎች ሰዎችን አስነስተህ አካውንት እንዳታዘጋው በክርስቶስ ፍቅር እለምንሃለሁ። ቀጥልሽ። አቅሙ ቢኖርህ እንኳን አታዘጋም። ለምን ቢባል የማናዘጋበት ሁሉን በፍቅር ስለምንገዛ ነው እና ስምም ደግሞ አይጠራም። ቀጥል ዲያቆንዬ። መጽሐፍ ቅዱሱን አንስተ መጽሐፍ ቅዱስ ላይ ያለው ላይ ሐሳብ ላይ ቀጥል። ግን ይሄ ጽርሐ አርያም መጽሐፍን ግን እያሰብክ አይምሮ ውስጥ መጽሐፉን አሳየና ዳድ